የተኩስ አቁሙ ስምምነት ፈረሰ። እስራኤል ኢራንን ስምምነቱን በመጣስ ከሰሰች። የእስራኤል መከላከያ ሚኒስትር ኢራን የተኩስ አቁም ስምምነቱን ጥሳለች በሚል ጠንካራ እርምጃ እንዲወሰድ አዘዘች። ኢራን አዲስ ሚሳኤሎችን ወደ እስራኤል እየተኮሰች መሆኑ የተገለጸ ሲሆን በመላው እስራኤል ሳይረኖች እየጮሁ ነው። የእስራኤል መገናኛ ብዙሃን በደቡባዊ ቤርሳቤህ ከተማ በኢራን የተሰነዘሩ የሚሳኤል ጥቃት ቢያንስ 3 ሰዎች መሞታቸውን ዘግበዋል። የየመን ባለስልጣን ከ82,000 የመናውያን ወታደራዊ ስልጠና ኮርስ ማጠናቀቃቸውንና በአሜሪካ በሚደገፈው የእስራኤል አገዛዝ ላይ በሚደረገው ውጊያ ላይ ለመሳተፍ ብቁ መሆናቸውን ገልጸዋል። በተጨማሪም ሁለተኛው ስልጠና መጀመሯን አስታውቃለች። በሁለተኛው ዙር በአጠቃላይ ከ100,000 የመናውያን በዋናዋ ከተማ ሰንዓ ብቻ እንደሚሰለጥኑ ይጠበቃል። ኢራን የማንንም ጥቃት አትቀበልም። አያቶላ አሊ ካሚኒ። የኢራን ከፍተኛ መንፈሳዊ መሪ አያቶላ አሊ ካሚኒ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ኢራን ማንንም እንዳልጎዳችና በማንኛውም ሁኔታ ከማንም ወገን የሚመጣ ጥቃት እንደማትቀበል አስታውቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስምምነት ለማድረግ መስማማታቸውን በኤክስ የትስስር ገጻቸው ላይ አስታወቁ። ኢራን በበኩሏ የትራምፕ ሀሳብ ውድቅ አድርጋለች። የተኩስ አቁም ስምምነቱ ላይ አልደረስንም ብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በአሁኑ ወቅት ከእስራኤል ጋር ምንም አይነት የተኩስ አቁም ወይም ወታደራዊ ዘመቻ የማቆም ስምምነት ላይ አለመደረሱን ገለጹ። ኔታንያሁ በእስራኤልና ኢራን የተኩስ አቁም ስምምነት ዙሪያ ዝምታ መረጡ። ውድ የዩቲዩባችን ተከታታዮች ዩቲዩባችንን ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ስለምታዳምጡን እናመሰግናለን። ኢራን አዳዲስ ሚሳኤሎች ወደ እስራኤል እየተኮሰች መሆኑን የተገለጸ ሲሆን በመላው እስራኤል ሳይናሮች እየጮሁ ነው። ከኢራን ወደ እስራኤል ግዛት አዳዲስ ሚሳኤሎች መተኮሳቸውን የእስራኤል መካከለኛ ሰራዊት IDF አስታውቀዋል። ይህም ተከትሎ በመላው እስራኤል የአየር ጥቃት ማስጠንቀቂያዎች ሳይረኖች እየጮሁ ይገኛሉ። የእስራኤል መገናኛ ብዙሃን በደቡባዊ ቤርሳቤህ ከተማ በኢራን የተሰነዘረው የሚሳኤል ጥቃት ቢያንስ 3 ሰዎች መሞታቸውን ዘግበዋል። በቴል አቪቭ በአሁኑ ሰዓት የፍንዳታ ድምፅ እየተሰማ መሆኑን ተገልጿል። የእስራኤል መከላከያ ሰራዊት ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎችን ለመከላከል እየሰራ መሆኑን አስታውቀዋል። ጦሩም አክሎ ህብረተሰቡ ወደ ተጠበቀው ስፍራ በመግባት ተጨማሪ ትዕዛዝ እስከሚሰጥ ድረስ ባለበት እንዲቆይ አሳስበዋል። ሪፖርቶቹ እንደሚያመለክቱት የማስጠንቀቂያው ሳይረኖች በሰሜናዊ እስራኤል እንዲሁም በአገሪቱ ደቡባዊ ክፍል እየተሰሙ ነው። ይህም የጥቃቱን ወሰን ሰፊ ሊሆን እንደሚችል ይጠቁማል ነው የተባለው። ይህ አዲስ የሚሳኤል ማስወንጨፊያ የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የኢራን ወታደራዊ እርምጃ እስከ ቴህራን ሰዓት አቆጣጠር ጠዋት 4 ሰዓት ድረስ እንደቀጠለ መግለጻቸው ተከትሎ ነው። በእስራኤል እየተሰማ ያሉ አዳዲስ የፍንዳታና የሳይረን ድምፅ በሁለቱ ሀገራት መካከል ያለውን ውጥረት አሳሳቢ ደረጃ መድረሱን የሚያሳይ ሲሆን ስለተደረሰው ጉዳይ እስካሁን የተረጋገጠ መረጃ የለም። ከሰዓታት በፊት ኢራን በትላንትናው ምሽት ኢራን የዩናይትድ ስቴትስ በኒኩሌር ጣቢያዎች ላይ ላደረሰችው ጥቃት አጸፋዊ ምላሽ ለመስጠት በኳታር የሚገኝ ወታደራዊ ጦር ሰፈር ላይ ብዙ ሚሳኤሎችን መተኮሷ ይታወሳል። እስራኤል በሰኔ 13 ጥቃቷን ከጀመረች በኋላ 13 ህጻናት ጨምሮ ከ400 በላይ ሰዎች መሞታቸውና ቢያንስ 3056 ቆስለዋል ስትል ኢራን ገልጻለች። በእስራኤል የተጣሩ መረጃዎች እየወጡ አይደለም። የእስራኤል መንግስት ግን 28 ዜጎች ተገድለዋል ብለዋል። በሌላ መረጃ የየመን ባለስልጣናት ከ82,000 የመናዊ ወታደራዊ ስልጠና ኮርስ ማጠናቀቃቸውንና በአሜሪካ በሚደረገው የእስራኤል አገዛዝ ላይ በሚደረገው ውጊያ ላይ ለመሳተፍ ብቁ መሆናቸውን ገልጸዋል። በዛሬው ዕለት በሳና የአጠቃላይ ቅስቀሳ ኃላፊ የሆነው ፋይዝ አልአላሚ እንደገለጸው ከ82,000 የሚበልጡ የመናውያን አልአክሳ አውሎ ንፋስ በተሰኘው የመጀመሪያ የስልጠና ኮርስ ላይ ከእስራኤል መንግስትና ከአሜሪካ ጋር ለተጨቆኑ የፍልስጤም ህዝቦች ድጋፍ ለመስጠት ለመዋጋት ሙሉ በሙሉ ዝግጁ መሆናቸውን ተናግረዋል። የየመን ጦር ወደ እስራኤል እንዲያልፍ ድንበራቸውን እንዲከፍቱላቸው ሳውዲ አረቢያና ዮርዳኖስ ጠይቀዋል። ሃናሚ በተጨማሪም ሁለተኛ ስልጠና መጀመሩን አስታውቀዋል። በአጠቃላይ 100,000 የመናውያን በዋና ከተማ ሰንዓ ብቻ እንደሚሰለጥኑ ይጠበቃል። እነዚህን ኮርሶች ሰዓዳ፣ አምራን፣ ሀጃ እና ጃውፍን ጨምሮ በሌላው የየመን ግዛቶች ይካሄዳሉ። እስራኤል በጋዛ ባደረሰችው ጥቃት በትንሹ 55998 ሰዎች አብዛኛዎቹ ሴቶችና ህጻናት ተገድለዋል። ከ131559 በላይም ቆስለዋል። በሳና በሚገኘው ሁለተኛ ወታደራዊ ስልጠና የመን ጥሪ ያቀረበችው ኢራን ከእስራኤልና ከዩናይትድ ስቴትስ ጋር በሚደረገው ጦርነት የየመን ጦር ኢራንን እንደሚቀላቀል ካሳወቀ በኋላ ነው።
ይህ በእንዲህ ሳለ ኢራን የማንንም ጥቃት አትቀበልም። አያቶላ አሊ ካሚኒ የኢራን ከፍተኛ መንፈሳዊ መሪ አያቶላ አሊ ካሚኒ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ኢራን ማንንም እንዳልጎዳችና በማንኛውም ሁኔታ ከማንም ወገን የሚመጣውን ጥቃት እንደማትቀበል አስታውቀዋል። መሪው ይህንን ያሉት ኢራን በኳታር የሚገኘው የአሜሪካ ወታደራዊ ካምፕ ላይ የሚሳኤል ጥቃት ካደረሰች በኋላ ነው። ካሚኒ በኤክስ ገጻቸው ላይ ባሰፈረው ጽሑፍ ማንንም አጥቅተን አናውቅም፣ የማንንም ጥቃት በፍጹም አንቀበልም፣ ለማንም ጥቃት አንገዛም፣ ይህ የኢራን ሕዝብ አመክንዮ ነው ብለዋል። መልእክቱ ኢራን በሀገሪቱ የኒኩሌር መርሃ ግብር እና በክልላዊ እንቅስቃሴ ዙሪያ እየጨመረ የመጣውን ዓለም አቀፍ ግፊት እንደማትቀበል የሚያመለክት ነው ተብሏል። ይህም ደግሞ በቀጠናው ያለውን ውጥረት ይበልጥ ሊያባብሰው ይችላል የሚል ስጋት ፈጥሯል። የካሚኒ ጠንካራ አቋም በኢራን እና በምዕራባዊ ሀገራት መካከል ያለውን የርዕዮተ ዓለም ልዩነት ምን ያህል ጥልቅ እንደሆነ ያሳያል ተብሏል። ኢራን በሉዓላዊነቷና ክብሯን እንደማትደራደር አጽንኦት ስትሰጥ፣ ምዕራባውያን ደግሞ የኢራን የኒኩሌር መርሃ ግብርና የቀጠናውን ተጽዕኖ ለማስፋት እንቅስቃሴ ለመግታት ይፈልጋሉ። በሌላ መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስምምነት ለማድረግ መስማማታቸውን በኤክስ የትስስር ገጻቸው ላይ አስታውቀዋል። የተኩስ አቁም ስምምነቱ በሚቀጥሉት ሰዓታት ተግባራዊ እንደሚሆን ትራምፕ የገለጹ ሲሆን ኢራንና እስራኤል አሁን የያዙት ተልዕኮ ካጠናቀቁ በኋላ ወደ ስምምነት ይመጣሉ በማለት አብራርተዋል። በመጀመሪያው 6 ሰዓታት ውስጥ ለ12 ሰዓታት የሚቆይ የተኩስ አቁም እንደሚኖር እንዲሁም በ24ኛው ሰዓት ደግሞ የ12 ቀናት ጦርነት ማብቂያ ለዓለም የሚበሰርበት ሰዓት በማለት ገልጸዋል። ይህም የተኩስ አቁም ስምምነት ኢራን የምትጀምር ሲሆን እስራኤል ደግሞ ትከተላለች። ትራምፕ በጽሑፋቸው ይህ ጦርነት ለዓመታት ቢቀጥል መካከለኛው ምስራቅ ሊያጠፋ ይችል ነበር፣ ግን በጭራሽ አልሆነም፣ አይሆንም በማለት ተናግረዋል። በመጨረሻም አምላክ እስራኤልን ይባርክ፣ አምላክ ኢራንንም ይባርክ፣ አምላክ መካከለኛው ምስራቅን ይባርክ፣ አምላክ አሜሪካን ይባርክ፣ እንዲሁም አምላክ በላው ዓለምን ይባርክ ሲሉ መልእክታቸውን አስተላልፈዋል። ኢራን በበኩሏ የትራምፕ ሀሳብ ውድቅ አድርጋለች። የተኩስ አቁም ስምምነቱ ላይ አልደረስንም ብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በአሁኑ ወቅት ከእስራኤል ጋር ምንም አይነት የተኩስ አቁም ወይም ወታደራዊ ዘመቻ የማቆም ስምምነት ላይ አለመደረሱን ገልጸዋል። አራግቺ በመግለጫቸው የእስራኤል አገዛዝ በኢራን ሕዝብ ላይ የሚያደርሰውን ሕገ ወጥ ጥቃት በቴህራን ሰዓት አቆጣጠር እስከ ጠዋት 4 ሰዓት ላይ ካቆመ አጸፋዊ ምላሻችን እናቆማለን ሲሉ አስታውቀዋል። ይህም ከኢራን የተሰጠው መግለጫ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን ሙሉና አጠቃላይ ተኩስ አቁም ስምምነት ላይ እንደደረሱ ከገለጹ በኋላ ነው። ትራምፕ በትሩዝ ሶሻል ሚዲያ ላይ ባሰፈሩት ጽሑፍ የተኩስ አቁሙ ማክሰኞ በምስራቃዊ ሰዓት አቆጣጠር ከእኩለ ሌሊት ጀምሮ በ24 ሰዓት ውስጥ በደረጃ የሚተገበር የተኩስ አቁም ስምምነት መደረጉን አስታውቆ ነበረ። ትራምፕ ይህንን ይበሉ እንጂ እስራኤል ተደረሰ ስለተባለው የተኩስ አቁም ስምምነት በይፋ ያለችው ነገር የለም። የእስራኤል ወታደራዊ ባለስልጣን በትራምፕ መግለጫ ላይ አስተያየት ከመስጠት የተቆጠቡ ሲሆን የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽሕፈት ቤት ይፋዊ ምላሽ እየተጠበቀ ነው። አሁንም በቴህራንና በሌሎች የኢራን ከተሞች ከፍተኛ የእስራኤል አየር ጥቃት መቀጠላቸውን ተዘግቧል። በሌላ መረጃ በኢራንና በእስራኤል መካከል ያለው ወታደራዊ ፍጥጫ ወደ አዲስ ስነልቦናዊ ጫና ወደሚያሳድር ምዕራፍ ተሸጋግሯል። የኢራን ባለስልጣናት በእስራኤል ቴል አቪቭ ከተማ አቅራቢያ ለሚገኘው የራማት ጋን ወረዳ ነዋሪዎች ከቤታቸው ለቀው እንዲወጡ ማስጠንቀቂያ ሰጥተዋል። ከፊል መንግስታዊ የሆነ የምሄር የዜና ወኪል እንደዘገበው ይህ ማስጠንቀቂያ ኢራን በቀጣዩ ልትሰነዝር በምትችለው ጥቃት አካባቢ ኢላማ ሊሆን እንደሚችል የሚያመለክት ነው። ኢራን ይህን ያልተለመደ ማስጠንቀቂያ መልእክት ለነዋሪዎቹ ያስተላለፈችው የእስራኤል ጦር በኢራን ዋና ከተማ ቴህራን ለሚገኘው የአንድ አካባቢ ነዋሪዎች ተመሳሳይ ማስጠንቀቂያ መልእክት ካስተላለፈች ከጥቂት ሰዓታት በኋላ ነው። የእስራኤል ጦር ቃል አቀባይ ባስተላለፉት የፋርሽ መልእክት ጦሩ በአካባቢው የሚገኙ ወታደራዊ ኢላማዎች ላይ ጥቃት እንደሚሰነዘር ገልጾ ሲቪሎች ከአካባቢው እንዲርቁ አሳስበው ነበር። የተኩስ አቁም ስምምነቱ ፈረሰ። እስራኤል ኢራንን ስምምነቱን በመጣስ ከሰሰች። የእስራኤል መካከለኛ ሚኒስትር ኢራን ተኩስ አቁም ስምምነቱን ጥሳለች በሚል ጠንካራ እርምጃ እንዲወሰድ አዘዙ። የእስራኤል መካከለኛ ሚኒስትር እስራኤል ካትዝ ኢራን ስምምነቱን በቀጥታ በመጣስ ከሰዋል። በቴህራን እምብርት ውስጥ በሚገኘው የመንግስት ኢላማዎች ላይ ከፍተኛ ጥቃት በመፈጸም ብርቱ አጸፋ እንደሚሰጡ ተናግረዋል። ውጥረቱም የተፈጠረው እስራኤል ከኢራን የተወነጨፉ ሚሳኤሎችን መለየቷን ካስታወቀች ከጥቂት ደቂቃዎች በኋላ ነው። የቴህራን የመንግስት ቴሌቪዥን ምንም አይነት ሚሳኤሎች አለመወንጨፏን ሲል አስተባብለዋል። ይህ የተኩስ አቁም መፍረስ ዜና የተሰማው የአሜሪካ ፕሬዝዳንት ትራምፕ በሀገራቱ መካከል የተኩስ አቁም መደረጉን ካስታወቁ ከ2 ሰዓት በኋላ ነው።
በሁለቱም ወገኖች ላይ ከፍተኛ ጉዳት ያስከተለውን የበርካታ ቀናት ግጭት ለማስቆም ታስቦ የነበረው ይህ እርቅ እንደታወጀ ሁሉም በፍጥነት ፈርሷል። ኢራን ቀደም ሲል የተኩስ አቁም ስምምነቱን የምታከብረው እስራኤል ተመሳሳይ ነገር ካደረገች እንደሆነ አስታውቃ የነበረ ቢሆንም እነዚህ የቅርብ ጊዜ ክስተቶች እነዚህን ቅድመ ሁኔታዎች እንዳልተሟሉ ያመለክታሉ። ይህም ክልሉን ወደ ሰፊ ግጭት አፋፍ እየገፋ ነው።